የምንዛሬ መረጃ በጥቁር ገበያ ምን እያሳየ ነው? ጨምሯል ወይስ ቀንሷል? የሚለውን የዛሬን የግንቦት 19 የጥቁር ገበያ ምንዛሬ መረጃዎችን ይዘንላችሁ መጥተናል። ዛሬ የጥቁር ገበያን መረጃ ይዘንላችሁ የቀረብነው ባንኮች በዛሬው ቀን በዓል ስለሆነ እንግዲህ ዝግ ስለሆነ ነው። በተጨማሪም ደግሞ ለእምነቱ ተከታዮች በሙሉ እንኳን ለአረፋ በዓል በሰላም አደረሳችሁ እያለን ቀጥታ ወደ ያዝንላችሁ የምንዛሬ ተመኖች እናልፋለን ማለት ነው። እንደተለመደው የአሜሪካ ዶላር፣ ዩሮ፣ ፓውንድ፣ የስዊስ ፍራንክ፣ የአውስትራሊያ ዶላር፣ የካናዳ ዶላር እና ዲርሃም፣ የኩዌት እንዲሁም ደግሞ የሳውዲን ገንዘቦች ሙሉ በሙሉ በጥቁር ገበያ ላይ በስንት እየተዘረዘሩ እንደሚገኙ ልዩን መረጃ ይዘንላችሁ መተናል። እስከ መጨረሻው ታዲያ መከታተል እንዳትረሱ። ቪዲዮአችን ስትጀምሩ ላይክ ማድረግ እንዳይረሳ። ለቻናሉም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ አብራችሁን ትሆኑ ዘንድ በማክበር እንጠይቃለን። ቀጥታ የምናልፈው አሁን ወደ መረጆቻችን ይሆናል። አንዱ የአሜሪካ ዶላር በባንክ ላይ እንግዲህ ሰሞኑን እየተመለከተን እንደነበረው ኦልሞስት ወደ 160 ድረስ ደርሶ እንደነበረ ተመልክተናል። ይህ የባንክ መረጃ አይደለም የምነግራችሁ የጥቁር ገበያውን ነው። ነገር ግን በባንክ ላይ ሰሞኑን እያየን ያለነው ወደ 160 እየቀረበ የምንዛሬ ተመን ነው። በአንዳንድ ባንኮች እንዲሁም መሸጫቸውን 160 አድርገው እየሸጡ እንደነበረም ተመልክተናል ማለት ነው። በዚህ በትይዩ ገበያውስ በምን ያህል ነው እየተሸጠ የሚገኘው? በትይዩ ገበያው ምንም እንኳን ሌጋል ባይሆንም ነገር ግን ኢንፎርማል በሆነው ወይ ከባንኮች ጋር ባለው ቅርርብ እንግዲህ እጅግ በጣም አናሳ እንደሆነም የምንመለከትበት ይሆናል ማለት ነው። የአሜሪካ ዶላርን በትይዩ ገበያው ላይ ሲጠ የሚገኘው በ181 ከ83 ነው። እንደ ኢትዮ ብላክ ማርኬት .com መረጃ ከሆነ ማለት ነው። አስሩን የማነው መቶውን የአሜሪካ ዶላር በ18183 መግዛት ይቻላል ማለት ነው። በመቀጠል የምንመለከተው ደግሞ የአሜሪካ ዶላርን ከተመለከተን የዩሮ ነው። የዩሮን በ211 ከ64 በመሸጥ ላይ ነው የሚገኘው። 100 የዩሮ ገንዘብ ደግሞ በ21163 በመሸጥ ላይ ይገኛሉ ማለት ነው። ቀጥለን የምንመለከተው የእንግሊዝ ፓውንድ ስተርሊንግን ሲሆን አንዱ የእንግሊዝ ፓውንድ ስተርሊንግ እየተሸጠ የሚገኘው በ244 ከ58 ሲሆን 100 የእንግሊዝ ፓውንድ ደግሞ በ24458 እየተሸጠ ይገኛል። ቀጥለን የስዊስ ፍራንክስ አንዱ በስንት እየተሸጠ ነው የሚገኘው? ዛሬ ላይ ግንቦት 19 ካላችሁ አንዱን በ231 ከ54 በመሸጥ ላይ ነው የሚገኘው። 100 ደግሞ በ23154 በመሸጥ ላይ ይገኛል የስዊስ ፍራንክ ገንዘብ። የካናዳ ዶላር በጥቁር ገበያ ወይም በትይዩ ገበያው ላይ እየተሸጠ የሚገኘው አንዱ በ131 ከ63 ሲሆን በ100 ደግሞ በ13162 እየተሸጠ ይገኛል። ከባንክ ጋር ያላቸው ዝምድና ግን ተመልካች አድማጮች ምንም ነው ማለት ይቻላል። ምንም ማለት በጣም አሜሪካ ዶላር ራሱ ተመልክተናል። ኦልሞስት 20 እና ከዛ በታች ባለ ልዩነት ነው በመሸጥ ላይ የሚገኙት ማለት ነው። ይህ ደግሞ ዲፈረንሳቸውን እጅግ በጣም ትንሽ ነው የሚያደርገው ማለት ነው። በመቀጠል የምንመለከተው የአውስትራሊያ ዶላርን ሲሆን የአውስትራሊያ ዶላር ደግሞ አንዱ በ130 ከ13 እየተሸጠ ነው የሚገኘው። 100 ደግሞ በ13014 የኢትዮጵያ ብር እየተሸጠ ነው የሚገኘው ማለት ነው። ቀጥለን የምንመለከተው የቻይና ዩዋንን ይሆናል። የቻይና ዩዋንም የተወሰነ ጭማሪ አለው እንደተመለከትነው። የቻይና ዩዋን አንዱ በ26 ብር ከ82 ነው እየተሸጠ የሚገኘው። 100 ደግሞ በ2600 817 ብር እየተሸጠ ነው የሚገኘው ማለት ነው። ቀጥለን የምንመለከተው እንግዲህ ከምንዛሬ አንጻር ስንመለከተው በመሪነት ደረጃ ላይ የሚገኘውን የኩዌት ዲናርን ይሆናል። አንዱ የኩዌት ዲናር እንዲሁም የሳውዲው የሪያልን ከመመልከታችን በፊት ግን እየተከታተላችሁ ያላችሁት ላይክ ሳታደርጉ ከሆነ ላይክ እንድታደርጉና ሌሎች ተዛማጅ የሆኑ የባንክ እንዲሁም ደግሞ የትይዩ ገበያ ምንዛሬ መረጃዎችን ተከታተሉ ዘንድ በማክበር እየጠየቀን የኩዌት ዲናር ዛሬ ላይ በግንቦት 19 በትንት እየተዘረዘረ እንደሚገኝ የምንነግራችሁ ይሆናል። የኩዌት ዲናር አንዱ እየተሸጠ የሚገኘው በ587
ከ73 ነው። 100 ደግሞ 58773 ነው። እንግዲህ የትይዩ ገበያን መረጃን በዚህ ቻናል ላይ ከተከታተላችሁ ቆይታችኋል ብዬ አስባለሁ። እኛ ያቆብነው 600 የኩዌት ዲናር 600 ገብቶ ነበረ። ምናልባት በዚህ ጥቂት ጊዜያቶች ማለት ነው በ2 በ3 ወራት ጊዜ ውስጥ ከ13 ብር በላይ እንግዲህ መንሸራተቱ ወይም ደግሞ የጥቁር ገበያ መቀነሱ ነው የሚያመለክተው ማለት ነው። መሸጫው የባንኮች ራሱ እንደምታውቁት ከሆነ 503 ብር አብዴቱ የትላንት መረጃ እንደሚያመለክተው ከሆነ በኢትዮጵያ ንግድ ባንክ መረጃ መሰረት አንዱ የኩዌት ዲናር እየተሸጠ የሚገኘው አንዱ በ503 ብር ነው ማለት ነው። ብዙም ልዩነት የላቸውም ማለት ይቻላል። ቀጥለን የምንመለከተው የዲርሃምን ምንዛሬ ይሆናል። አንዱ ዲርሃም በኢትዮጵያ ብር በ49 ከ52 ነው በመሸጥ ላይ የሚገኘው። 100 ደግሞ በ4952 ብር ማለት ነው። ቀጥለን የሳውዲ ሪያልን ስንመለከት አንዱ የሳውዲ ሪያልስ በስንት በመሸጥ ላይ ይገኛል ካላችሁ አንዱ የሳውዲ ሪያል በኢትዮጵያ ብር በ48 ከ58 ወይም ደግሞ 100 በ4858 የተሸጠ ነው የሚገኘው። ይህም እንግዲህ የተወሰነ ቀናሽ ወይም ደግሞ በጣም የጠበበ ልዩነት ከባንኮች ጋር እንዳላቸው ለመመልከት ችለናል ማለት ነው። እንቀጥላለን ተመልካች አድማጮቻችን፣ በመከታተል ላይ የምትገኙት የዛሬን የግንቦት 19 የምንዛሬ መረጃዎቻችንን ነው። እንግዲህ ዛሬ እንደምታውቁት ከሆነ ባንክ ላይ ምንም አይነት አገልግሎት የምንዛሬም ሆነ ሌሎች የባንክ አገልግሎቶች በመሰጠት ላይ አይደሉም ያሉት። ቀኑ በብሔራዊ እንዲሁም ደግሞ በዓለም አቀፍ ደረጃ ዝግ የሆነበት ቀን ስለሆነ እኛም የትይዩ ምንዛሬ መረጃን ይዘንላችሁ የመጣ ነው። ለዛ ነው ማለት ነው። በመቀጠል ማሳያችሁ ደግሞ የኦማን ሪያልን ይሆናል። የኦማን ሪያል አንዱ በ473 ከ03 ነው በመሸጥ ላይ የሚገኘው። 100 የኦማን ሪያል ደግሞ በ47303 ብር በመሸጥ ላይ ይገኛል። የጆርዳን ዲናርን ስንመለከት አንዱ የጆርዳን ዲናር 256 ከ54 ወይም ደግሞ በ25653 ብር በመሸጥ ላይ ይገኛል። የባህሬን ዲናር ካላችሁ አንዱ የባህሬን ዲናር 481 ከ98 የተሸጠ ነው የሚገኘው። 100 የባህሬን ዲናር ደግሞ 48198 በመሸጥ ላይ ይገኛል። የቱርኪሽ ሊሬ አንዱ የቱርኪሽ ሊሬ እጅግ በጣም በአነስተኛ ዋጋ እየተሸጠ ይገኛል። ምናልባት በባንኮች ላይ ይኑር አይኑር የምንዛሬ ባላቅም በትይዩ ገበያ ላይ ግን በ3 ብር ከ96 እየተሸጠ ይገኛል። በኢትዮጵያ ንግድ ባንክ ምናልባት ሊኖር ይችላል የሚል ግምት አለኝ። ዋጋውን ግን ኦፊሻል በሆነ መንገድ ለማወቅ ያው ኮንታክት ማድረግ ይጠበቅባችኋል ማለት ነው። በትይዩ ገበያው ላይ የቱርኪሽ ሊሬ በ3 ብር ከ96 ነው እየተሸጠ የሚገኘው። 100 ደግሞ በ396 ብር እየተሸጠ ይገኛል ማለት ነው። የኢጅፕት ፓውንድንም ስንመለከት አንዱ የኢጅፕት ፓውንድ በ3 ብር ከ48 ይሸጣል። 100 የኢጅፕት ፓውንድ ደግሞ 348 ብር በመሸጥ ላይ ነው የሚገኘው። የየመን ሪያልን ስንመለከት በ0.7 ኦልሞስት የኛ ብር ይበልጠዋል ማለት ነው። የእስራኤል ሽቅልን ስንመለከት የእስራኤል ሽቅል ጭማሪን አሳይቷል። አንዱ የእስራኤል ሽቅል በ64 ከ10 እየተሸጠ ነው የሚገኘው። 100 የእስራኤል ሽቅል ደግሞ 6410 የኢትዮጵያ ብር እየተሸጠ ነው የሚገኘው። የኢንዲያ ሩፒ ካላችሁ አንዱ የኢንዲያ ሩፒ በ1 ብር ከ89 እየተሸጠ ይገኛል። 100 የኢንዲያ ሩፒ ደግሞ በ189 ብር በመሸጥ ላይ ይገኛል። የፓኪስታን ሩፒ ከኛ ባነሰ ዋጋ በ0.65 ነው በመሸጥ ላይ የሚገኝ ማለት ነው። ተመልካች አድማጮቻችን የትይዩ ገበያ ምንዛሬዎቻችንን በዚህ አብቅተናል። ለተጨማሪ መረጃዎች ቻናላችንን በጎብኘት አይርሱ። በያላችሁበት መልካም ጊዜ